እኔም ወንድማችሁ ነኝ፣ እፎይም ወንድማችሁ ነው። ለእፎይ እንደዚህ እንደጮህን ነገ እኔም ነገ የሆነ ነገር ቢያጋጥመኝ ለእኔ እንደዚህ መጮኋችሁ የማይቀር ስለሆነ ማለት ነው። ነገሮች ያልፋሉ፣ ይረግባሉ። በአጭሩ ወደ ጉዳዩ ስንመለስ ቴዶ ዘሩፋኤል ወደ እናንተ ከመምጣቴ በፊት ከቀን ጀምሮ ስልኬን ጠይቆ ደውሎ አናግሮኝ ነገሮችን እንድንፈታ ከእፎይ ጋር እንድንነጋገር ዲስከስ እንድናደርግ እድሉን ያመቻቸልን እሱ ነው። በድጋሚ እግዚአብሔር ይስጥልኝ። የእኔ ሀሳብ ምንድን ነው? በአጭሩ እውነቱን ለመናገር እኔ ባስቀመጥኩት መንገድ አልነበረም ወንድሜ እፎይ ጋር የደረሱት ሀሳቦቼ። እኔ ምንድን ነው ያልኩት? እነ እፎይ የተናገሩትን እነ እፎይ ያነሱትን እነ እፎይ ያሉትን እያንዳንዱን ነገር አይቻለሁ። መከራቸውን እኔ ለሰከንድ እንኳን አላሳለፍኩትም። እነ እፎይ የተረማመዱበትን የሞት መንገድ እነዛን ሁሉ ነገር ተናግሬያለሁ። ግን በአጭሩ ቅር ያለኝና የተሰማኝ ነገር ከምን አንጻር ነው? ብዙ ነገሮች ሊኖሩ ይችላሉ። አባታችን አቡነ አብርሃምን ግን በዚህ መንገድ ባይናገራቸው እኔ ደስ ይለኝ ነበረ። ምክንያቱም ይህንን ያልኩበትን ቅድም ለእፎይ አስረድቼዋለሁ። ሀሳቤ ለምንድን ነው አባቶች እንዳይናገሩ የፈለግኩበት የሚለውን ምክንያቴን ሳስረዳ እኚህ አባት ብዙ ሕዝብ የሚመሩ ናቸው። የሲኖዶስ አባል ናቸው። እፎይ በጣም ብዙ ሰው የሚሰማው ሰው ነው። እሱ ቅሬታ ኖሮት ሲናገር እፎይ ቅሬታ ኖሮት ሲናገር በጣም ብዙ ሰዎች ዘንድ ብዙ መከፋፈል ሊፈጥር ይችላል። ከዛ አንጻር እግዚአብሔር በጤና ከጠበቀው ጳላዲዮስንም እግዚአብሔር በጤና ከጠበቀውና ደህና ከሆኑና ሰላም ከሆኑ ትልቁ ነገር ያ ነው። ትልቁ ነገር ያ ነው። ክፉን ነገሮች ጎንበስ ብሎ አሳልፈው ነገሮች እስኪስተካከል ድረስ በዝምታ ቢያልፉ መልካም ነው ከሚለው አንጻር ተናግሬያለሁ። አባቶችን መናገሩ ልክ ነው ብዬ ስላላሰብኩ ማለት ነው። እና በቀደም ከእፎይ ጋር ስናወራ እሱን መናገሬ ከእሱ ሀሳብ ተቃራኒ መቆሚ አይደለም ያናደደው። ለምን እፎይ አቡነ አብርሃም ላይ እንደዚህ አይነት ሀሳብ አነሳ የሚለው አይደለም ያናደደ። ወንድሜ የደረሰው የተቆራረጡ ቪዲዮዎች ከምን አንጻር ነው? ከእህቶቻችን አንጻር፣ አረብ ሀገር ላይ ያሉ እህቶቻችን እኔ እውነቱን ለመናገር እፎይ ያቀረበው ቪዲዮ ለተመለከተው ለየትኛውም ሰው የኔ መሳቅና እንትን ማለት በእነሱ ላይ ማላገጥ ወይም በእነሱ ላይ ሌላ ትርጉም እንዳለው አድርጎ ያሳያሉ። ግን እንደዛ አልነበረም። ፈለገና ኢዮብ መሰለኝ። ይቅርታ አቋረጥኩ ንግግር። ፈለገና ኢዮብን አስገባቸው ከቻልክ። ይቅርታ እየቀጠልክ እየተናገርክ። እሺ ሞዴሬተሮች አሉ። ሞዴሬተሮች ስራችሁን ስሩ በተቻላችሁ አቅም። ሀሳቢ እንትን እንዳይልብኝ ነው እና እኔ እስቲል አሁንም ብያለሁ፣ ቅድምም ላይቭ ላይ ተናግሬያለሁ። የእኔ ሀሳብ አሁንም አባቶቻችን ሊቃነ ጳጳሳት በጣም ብዙ መንጋ ነው የሚመሩት፣ በጣም ብዙ ህዝብ ነው የሚመሩት። በእነሱ ላይ ያለ ምንም እንኳን መከራ ቢደርስብን፣ ምንም እንኳን ስቃይ ቢደርስብን፣ ምንም እንኳን ሀዘን ቢደርስብን በእነሱ ላይ በምንናገረው ነገር ላይ ጥንቃቄ ያስፈልጋል እና እኔ እንደውም እየተሳቀኩኝ ጭምር ነው የተናገርኩት። እውነቱን ለመናገር በጣም እየተሳቀኩኝ ካያችሁ ማለት አስቀድሜ ወደዛ ሀሳብ እንኳን ከመግባቴ በፊት ሊደርስባቸው እና የደረሰባቸውን እያንዳንዱን ነገር ሜንሽን ካደረግኩኝ በኋላ ግን እዚች ጋር ባይናገር ብዬ እንደ ሀሳብ አስቀመጥኩኝ። ከዛ ያው ቲክቶክ አይደለ እንደምታዩት በመሀል ላይ ብዙ ሀሳቦች ይንሸረሸራሉ። ልክ የሆነ ሰዓት ላይ ኮመንቶች መጻፍ ጀመሩ እና እኔ ብን ብዬ ተናገርኩኝ። እናንተ ምንም አላላችሁም እነ እፎይ እኮ ናቸው እንዲሚሉትና ምናምን ሲሉ እንዴ እናንተ እኮ ያው ፊታችሁን ስላላሳያችሁኝ ያለውን ፊታችንን ስላሳየን ታውቁታላችሁ። አስቸጋሪ ነው። ፊታችሁን ሸፍናችሁ በሳቅ መልክ ነበር እንዲህ ስል ዓለም የምትባለው እኔ በጣም መወዳት እህቴ ናት። እሷ ብዙ ጊዜ ላይቬ ላይ ማስገብቻታለሁ። ስራዋንም ምን ያህል ዋጋ እንደምትከፍል ደጋግሜ ተናግራለሁ። አሁን ስለተጣላን ከተቀየመች አላቅም። በደህናው ጊዜ ግን እንዲደግፏት ቪዲዮቿ እንዲታይ በራሴ ትንሽ ነገር አድርጌያለሁ እና ከዛ እሷ የጻፈችው ኮመንት አሳቀኝ። ሳኩኝ እኔ እና ስስቅ ተገጣጠመ። ከዛ ሁሌ ነው የምለው እኔ ሁላችንም ማስመሰሎች አይ ቲንክ ከዚህ በኋላ እንደዛ ማለት ያለብኝ አይመስለኝም። ሁላችንም ማስመሳዮች ነን እዚህ ጋር ያለ ነው። እኔ በጣም ብዙ ጊዜ ይህን ቃል እጠቀማለሁ። ከእሱ ጋር ተገጣጠመና ልክ እህቶቼ ላይ እንዳላገጥኩኝ አይነት ነገር ተደርጎ ለእፎይ ደረሰ። ስለዚህ እፎይ ከራሱ ይልቅ እህቶቹ ላይ ለነሱ ዋጋ የከፈሉ እውነቱን ለመናገር እኔ እናንተን የመናገር ምንም አይነት ሞራል የለኝ፣ ምንምም ደግሞ አድርጋችሁኝም አታውቁም። ስለዚህ ልክ በእንደዚህ አይነት መንገድ መስሏችሁ ከሆነ
አንዳችሁንም እውነቱን ለመናገር እናንተን በማቃለል እናንተን ዝቅ በማድረግ ለእናንተ ክብር ከማሳጣት የተነሳ ምንም አይነት የድፍረት ንግግር እግዚአብሔር በሚያውቅ አልተናገርኩም። ላይቭ ነበራችሁ፣ ያንንም ደግሞ አይታችሁታል። እኔ በዋነኝነት ትኩረቴ የነበረው በቃ አቡነ አብርሃም ላይና አቡነ አብርሃም ላይ ብቻ ነበረ እንጂ ከዛ ውጭ የትኛውንም አረብ ሀገር ያሉቶች ምን ያህል ዋጋ እንደምትከፍሉ አውቃለሁ። እኔ ዲሻን በነበርኩበት ሰዓት ላይ 5 ቀን ሙሉ አረብ ሀገር ያሉ እህቶቼ ናቸው በረመዳን ወቅት ማለት ነው ቀን እየደከሙ ማታ ደግሞ ከኔ ጋር እንቅልፍ አጥተው ሲመዘግቡ ሪሲት ሲመዘግቡ የነበሩት። እኔ ጉባኤ እንኳን ሳዘጋጅ የአረብ ሀገር ያሉ እህቶቼ ገንዘብ እንዲያዋጡ እንኳን አላደረግም። ለምን? እነሱ የሚያመጡት ገንዘብ እንዴት ሆኖ እንደሚመጣ ስለማውቀው እንዲህ አይነት ነገሮች እንዳትሳተፉ ነው ምላቸው። ራሱ ገንዘባቸው መያዝ ስላለባቸው ብዙ ጊዜ ተናግሬያለሁ። ስለዚህ አሁን ከመሬት ተነስቶ ምንም የሚቀይር ነገር የለም። እናንተን የምናገርበት ችግሬም ከእናንተ ጋር አይደለም። እኔ ሀሳቤ በቃ ወንድሜ እፎይ ላይቭ ላይ የተናገራትን ያቺን ንግግር እሷን በመቃረን ብቻ ነው የተነሳዋል። ከዛ ውጭ ከየትኞቹም ጋር ምንም አይነት ችግር የለብኝም። እውነቱን ለመናገር አንተ ምንም አልሆንክም እንዲያልሆንክም የሆንኩትን ወይ ደግሞ በጥቂቷም ከነ እፎይ የደረሰችብኝም በረከት እኔ ነው የማውቃት። እዚህ ጋር ማውራት አይጠበቅብኝም። ምናልባት ግን ደግሞ ለአንዳንድ ሰዎች መናገር ካለብን ከነ እፎይ ጋር የሚነጻጸር ነገር ደርሶኝ አያውቅም። እነ እፎይ በሄዱበት መንገድ አልሄድኩኝም። ነገር ግን ካስታወሳችሁ እፎይ ላይቭ የገባ ሰዓት ላይ እኔም ገብቼ ነበር። ከዛ በፊትም ላይቭ ይገባል እያልኩ ተከታታይ ቪዲዮችን እየሰራው ነበር። ከዛ ቪዲዮቹን ፕራይቬት አረግኳቸው። ከዛ ላይቭ ላይ ገባው። እፎይ ድሉን ሰጠኝና ተናገርኩኝ። ስናገር ምን ብዬ ተናገርኩኝ? ወንድማችን እፎይ አይናችን እያየማ ወንድማችንንማ አትነኩትም የሚል ሀሳብ ስሰጥ ያ ንግግሬ በጣም ቫይራል ሆነ። ከዛ መጨረሻ ላይ እፎይ ምን ብሎ ተናገረ? ልደት በጣም ሀምብል ሰው ነው ምናምን። ያው በእርግጥ ከእሱ ጋር በተደጋጋሚ በስልክ ረጅም ሰዓት አውርተን ስለምናውቅ ያንን ሀሳብ ሰጠ። ያቺ ሀሳብ ተያዘች እና እንደ አጠቃላይ እኔ ላይ በቃ ዘመቻ ተከፈተ። እናንተ ማታውቁት እኔና የኔ ከሆነች ሰው ጋር ያሳለፍኩት በርካታ መከራ አለ። እውነቱን ለመናገር ቴዶ ያውቀዋል። በደህንነቶች እስከምፈለግ ዩኒቨርሲቲ የምማርበት ቦታ ላይ ድረስ ሄደው በተደጋጋሚ አተውኝ። ለረጅም ጊዜ ከቤትም አልወጣም። አሁን ሰፈር ቀይሬ ያለሁት ባጭሩ። ይህ ሁሉ የሆነው ምንድን ነው? እፎይና ልደት አቀራረብ አላቸው። ስለ እፎይ ስለ ልደት ይህን ተናግሯል፣ ልደትም ስለ እፎይ እንደዚህ ብሏል። ስለዚህ አብሮ ተባብሮ የሚሰራ ነው። ይሄ ደግሞ በቀላሉ የትን ቦታ ሲዞር የምናገኘው ሰው ስለሆነ የቅዱሱን ማግኘት አለብን በሚል እኔን ረጅም ሰዓት ሲያፈላልጉኝ ነበር፣ ሲያሳድዱኝም ነበር። ስለዚህ ያ ነገር ምን እንትን አላለም እኔ ላይ ጫና ፈጥሮ ነበር በሰዓቱ። ይህንን ነገር ከምን አንጻር ነው ምላችሁ? እንደው ለአንዳንድ ሰዎች ነገሩን ለማስረዳትና ለማርገብ ያህል ነው ነገር የተናገርኩት። ይሄ ነው ግን ነጥቤ። እግዚአብሔር በሚያውቀው እፎይ የሰራውን ቪዲዮ አይቼዋለሁ። እግዚአብሔር በሚያውቀው የኔ ዓላማና ዓላማ አቡነ አብርሃም ላይ የተነገረው ነገር ቅር ስላሰኘኝና ያ ነገር ልክ አይደለም ብዬ ስላሰብኩኝ ነው እንጂ ከዛ ውጭ ከየትኛችሁም ሰዎች ጋር ምንም አይነት ችግር ኖሮብኝም አይደለም። እናንተንም የማቃለል ነገር አይደለም። እንደዛ ተሰምቷችሁ ከሆነ ያ አይደለም እና በዚህ ዙሪያ ላይ ይቅርታ ለማለት ፈልጋለሁ። ግን ስቲል አቡነ አብርሃም ላይ ያለው ነገር እኔ እንደ አንድ ቤተክርስቲያን ልጅ እፎይ የራሱን ሀሳብ አቅርቧል። እኔም ደግሞ የራሴን ሀሳብ ሳቅርብ አባቶች ምንም ቢሆን ምንም በዚህ መንገድ ብንመለከታቸው የሚል ሀሳብ የሀሳብ ልዩነት ሊኖር ይችላል። ያን ተከባብረን እናልፈዋለን። ከዛ ውጭ ከእፎይ ጋር ጥልቅ ወዳጅነት ነው ያለን። በጣም እንዋደዳለን፣ እንከባበራለን። ብዙ ጊዜም አውርተናል፣ ተወያይተናል። ከዛ የዘለለ እናንተ እንደደገሳችሁትና ልክ ልታቃርኑና ልታደባድቡን በሄዳችሁበት ልክ አይደለም። እኔና እፎይ ጋር ያለው ነገር እውነቱን ለመናገር እና ቅድምም ይህንን ረጅም ሰዓት ስናወራ የነበረው በሁለታችን መካከል በተፈጠረው ጉዳይ ቅር የተሰኛችሁ፣ ልባችሁ የተሸበረ፣ ሰሞነ ሕማማት ላይ የሆናችሁ ሌላ ሕማም የጨመርንባችሁ ሰዎች፣ አድማጭ ተመልካቾች፣ ተከታታዮቻችን በእግዚአብሔር ስም እኔ ይቅርታ ጠይቃለሁ። ግን ደግሞ ከእፎይ ጋር ይህንን ችግር ፈታ ነው። ግን ደግሞ በጣም ክፉ ንግግር የተናገራችሁኝ ደግሞ በጣም በርካታ ሰዎች አላችሁ። እናንተን ይቅር ብያችኋለሁ። ምንም ችግር የለውም። ልክ አንዱን በጣም የሚሰራ አንዱን ደግሞ በጣም ጥቅም አልባ አድርጋችሁ ስላችኋል። እፎይ በራሱ ሜዳ፣ እኔም በራሴ ሜዳ ለቤተክርስቲያን ምናልባት እሱ በሄደበት መንገድ ላልሄድ ይችላለሁ። ግን ቤተክርስቲያንን ባልጎዳትም ግን ትንሽዬ ነገር ደግሞ ከወንድሞቻችን ጋር ሁላችንም አድርገናል። የሚወራልንም ነገር አይደለም። ምንም ይሁን ምንም ሲሆን ለማስማማት መሞከርን ያለባችሁ እንጂ ለዘመናት የመጣንበትን መንገድ በአንዴ ግልብጥብጥ ማድረጋችሁ ልክ አይደለም ለማለት ያህል ነው።
ወንድሜ እፎይ በማዕከላችን ያሉ እሱም ደግሞ የተሰማውን ነገር ይናገራል። በአጭሩ የተፈጠረው ነገር ግን ይህ ነው ለማለት ነው። ዜና ያክብርልኝ። ልደትሻ በጣም እናመሰግናለን። እንግዲህ የተከበራችሁ እዚህ ውስጥ በጋራ ግንዛቤ እንድንይዝበት የሚያስፈልገውንም ነገር ጭምር እያያዝ የሚሄድ መቻል አለብን። እነዚህ ሁሉ ታላላቅ ወንድሞችና አባቶች ባሉበት በእውነት ብዙ ባላወራ መርጣል። ግን ከዚህ ቀደም እፎይ ቤትም አንድ ነገር ተናግረ እኛ እንደ አጠቃላይ ታላላቆችም የሚፈልጉት አጋዥ ነው እንጂ ቲፎዞ አይደለም። ቲፎዞ ሁልጊዜ የማንትን መፍጠር ልምድ ነው። በቃ ቲፎዞ መጓተት እኔ ፈለገ እኔ ዮባ ነኝ እኔ ዮባ ነኝ እኔ ፈለገ ልክ ነው ዮብ ልክ ነው አይደለም። በሀሳብ ገበያ ውስጥ የሆነችን ነገር መውሰድ ከዛ በኋላ ደግሞ እየተማሩ መሄድ ከዛ በኋላ ደግሞ ታላላቆች ለሚሰሩት ደግሞ መልካም ተግባር አጋዥ ነው። መውደድ ማለት ሲገባን ይሄው ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ባለን አንድነትም ይሄ ነገር ነው ምናልባት ፋንክሽናሊ ጥቅም ሊኖረው የሚችለው። ስለዚህ አሁንም ይሄ አጉል እዚሁ ኮሜንት ላይ እየተመለከትን ስለሆነ እገሌ ልደት እንደዚህ አሁን ልደትና እፎይ አንድ ነን እያሏችሁ እኮ ነው። አንድነትን እየሰበኩልን ነው። ከዛ አልፎ ታላላቅ ወንድሞችም ገብተው እንደዚህ እኮ በፍቅር ሰብሰብ ብለን እኮ እየተመካከርን ነው። ይሄ የሚነግራችሁ ሁላችንም አንድ ነን። ስለዚህ ይህንን አንድነት የሚያደፈርስ ነገር እባካችሁ ማናችንም ከመፍጠር እንቆጠብ። የአስተሳሰብ ልዩነቶች፣ መተቻቸቶች በጣም ይኖራሉ። መተቻቸት የጠራ የጸዳ ፍክት ያለ ቆንጆ ሀሳብ እንዲፈጠር ያደርጋል እንጂ አያገዳድልም። ይህን ተጨባጭ ማድረግ በጣም ተገቢ ነው ብዬ አስባለሁ። ነገራችሁ ልደት እኮ በጣም ያላቸውን መፈቃቀር ያላቸውን መዋደድ የምር ቅድምም እኔ ተረድቻቸዋለሁ ያንን ነገር እኔ ማለት ነው። በቃ ሽምቅቅ ነው ያልኩት። እኔን አሸማቀቁኝ፣ በፍቅራቸው ነው የተሸማቀቅኩ። እኔም ብሎ አስታራቂ ማለት እኔ እኮ በቃ ወይ ልደት ይቆጣል ወይ እፎይ ይቆጣል ብዬ ነው የምገምተው ማለት ነው። እነሱ ያወሩት ነገር ግን በጣም ነው የሚያስቀው ገና መጀመሪያው ላይ ማለት ነው። ስለዚህ ፍጹም ፍቅር፣ ፍጹም አንድነት፣ ፍጹም መከባበር ውስጣችን አለ። መቼም ይሄ ደግሞ ሊቆረፍድ አይችልም። መቼም ያ ከመተጋገዝ ለአንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ከመልፋት አይከለክለን። እንደዛ አድርጋችሁ እንዳታስቡት መቼም ቢሆን። አሁንም ምናልባት ተነስቼ እኔ ኢዮባ ላይ ተቃራኒ ሀሳብ ሊኖረኝ ይችላል። ኢዮብን ግን አልወደውም ማለት አይደለም። እንዴት ነው ላልወደው የምችለው? ምክንያት አለኝ ላለመውደድ፣ ከሱ ጋር ብሬ ላለመሰለፍ ምክንያት ይኖረኛል። ስለዚህ ይሄ ነገር አይሰራም ለማለት ነው። እንዲሁ አሁን በምታዩት አንድነትና ፍቅር ነገሮች የሚቀጥሉ ናቸው። ብዙ ትግል አለብን፣ በጣም ብዙ ዘመቻ አለብን። በእነዚህ ዘመቻዎች ውስጥ አንዳችንን ጥለን መሮጥ አንችልም። ስለዚህ ፍጹም ፍቅርን አጽንተን ነው የምንሄደው። እንግዲህ ስለ ቆርጦ ቀጣዮች ልደት ነግረዋቸዋል። በጣም ያሳፍራል። አንዳንዴ ሰውን በማጋጨት ምን ትርፍ ይገኛል? ሀገራችን ኢትዮጵያን እንደው በምሁራንና በልሂቃን አስተሳሰብ እንዳትበረክትልን አድርገን ነገሮችን ዝግትግት አድርገን ይሄ መሀይማዊ የሆነ አካሄድን እየፈጠርን አንዱን ከአንዱ በማጋጨት ምን አይነት ትርፍ እንደሚገኝ አላውቅም። ሁሉም ነገር ላይ ማጋጨት የብሔሩ ሳይበቃ የሃይማኖቱ ሳይበቃ የተለያዩ አይነት ስርዓት ሳይበቃ ቢሆኑ ወንድማማቾች መካከልም ልክ እንደዚሁ አይነት ቁጭ ብሎ መቀመር አይምሯችሁን ምናልባት ለወንጌል ሀሳብ ብትጠቀሙበት ምን አለበት? እና በእውነት እናዝናለን። እርግጥ እናንተ ውስጥ ያለ መንፈስ ነው ዛሬ በእንዲህ አይነት መንገድ የሚዋረደው ብዬ አምናለሁ። እና ይሄን ነገር እናስወግድ ከመካከል። ልደትሻን እናመሰግናለን። እፎዬ ደግሞ እንደዚሁ ጽኑ ፍቅሩን ገለጽ ያድርግና አንዳንድ ነገሮችን አነሳስቶ ታላላቆች ደግሞ እዚህ ጋር አሉ፣ እነሱም ደግሞ ሀሳባቸውን ይሰጣሉ። የምን ፍቅር ነው የምትለው? ልደታ እናዶኝ ሳለእሱ ብዬ ሳድሬ ያው ብዙም እንትን የለውም አክቹዋሊ ምንድን ነው እሱ ብለው እና አይ ልደት ማይመቸኝ ሰው ነው ስላለ ምክንያቱም ጋብዞኛ አያውቅም። ያልጋበዘኝን ሰው እንዴት ነው ማመሰግነው? ሽንጤ ሸምጥጠ ልተጋበዝ ስትባል ኖ ውሻ ላበላው ነው የሚጮኸው ትላለህ። ውሻ ከኋላ እየጮኸ ነው። ሚዩት ላድርግ። ያ ምንድነው እሱ ብዙም እንትን የለንም አክቹዋሊ። እኔ ፐርሰናሊ ልደት ለኔ ባለውለታዬ ነው። ብዙ ነገሮች እንትን ብሏል፣ በውስጥም ያወራኛል። አይ ቲንክ ጥቂት ሰዎች ናቸው ቴሌግራም ላይ የምደዋወላቸው። ከምደዋወላቸው ውስጥ አንዱ እሱ ነው
አይ ቲንክ ከሚሰሩት ንጽጽር ራሱ 10-15% ያህል ቢሆኑ የሚደዋወላቸው ነው። ከነዛ ውስጥ አንዱ ነው እና እናወራለን እና ለምንድን ነው እሱ ሜይ ቢ በቪዲዮ ምላሽ የሰጠበት ከሆነ የመጀመሪያ ቪዲዮን አይቼ ነበረ ከአቡነ አብርሃም ጋር የተያዘ የሰጠውን አስተያየት። አቡነ አብርሃም ለእሱም አባቱ እንደሆኑ ለእኔም አባቴ ናቸው። ስለዚህ እይታውን ማስቀመጥ ይችላል፣ መፍቱ ነው። እኔም እይታዬን የተሰማኝን በጊዜው አስቀምጫለሁኝ። ሰዎች በተመዘዙበት መንገድ ባይሆንም ማለት ነው። እኔም የተሰማኝን አስቀምጫለሁ፣ እሱም የተሰማውን አስቀምጧል። ትናንትና ነው ያየሁት፣ እሱን ምንም አልመሰለኝም፣ መፍቱ ነው። በዚህ ከአቡነ አብርሃም ጋር በተያያዘ ከልደት ይልቅ ከቴዶ ጋር በጣም ተከራክረናል። በጣም ሜይ ቢ ቮይሶቹን ሁሉ ማስደመጥ ይቻላል። ያስቀመጣቸውን ቴዶ ብዙ ተጨቃጭቀናል ከቴዶ ጋር ማለት ነው። ከአቡነ አብርሃም ጋር በተያያዘ ለምንድን ነው እንደዚህ ያልከው ብሎኝ፣ እንደዚህ ማለት የለብም እንደዚህ እንትን ማለት ጀስ አውርተናል አስቀድመን ማለት ነው። ላይቭ ላይ መጥቶ በኋላ እንትን ብሏል። ይህንን ስጋት ስላለሁ ኖ አንተ የራስህ አቋም አለ እኔም የራሴ አቋም አለኝ በሚለው አለፍ ነው እንጂ ማለት ነው። እና እንደዛ ነው። እኔ የምጠብቀው አለ። ሰው አባቱን ነው የሚጠይቀው። አባቴ ስለሆኑ ነው የጠየኳቸው። አባቴ ባይሆኑ አልጠይቃቸውም። አባቴ ከሆኑ ደግሞ ጠይቃቸዋለሁ፣ እኛ አሁንም ወደፊትም። ምክንያቱም አባት ከሆኑ የተሰማኝን ልጠይቃቸው መፍት ስላለኝ ማለት ነው። የሰማዩ አባታችንን እንኳን እንጠይቀዋለን ጠይቁኝ ስላለ ማለት ነው። ስለዚህ እሳቸውም አባት እስከሆኑ ድረስ እንጠይቃቸዋለን። ችግሮች ሲኖሩ እንደዚህ ስናለቅስ ዝም ካሉን ለምንድን ነው እሱ ዝም የተባልነው ብለን መጠየቅ መፍቱ ስላለን ማለት ነው። ሰዎች በሚጠመዝዙበት አንግል በዛ ውስጥ እገኛለሁ ብዬ አላስብም። እስካሁንም ነኝ ብዬም አላስብም። እንደዛ አይነት ነገሮችም ይመጡብኛልን ብዬ አላስብም። ወደፊትም ያመጣሉ ብዬም አላስብም። ሰዎች ግን ለምን እንደዛ ተረዱ ብዬ ደግሞ ሜይ ቢ መሞገት አልችልም። ምክንያቱም መፍታቸው ነውና ከዚህ ቦታ ስለሆኑ ነው እንደዛ አይነት ኢንተርፕሬቴሽን ውስጥ እንደተገባ ብዙም ባላውቀውም ማለት ነው። መፍታቸው ነው ሰዎች እንደዛ ኢንተርፕሬት ማድረግ፣ ግን ሰዎችም መከልከል ስለማልችል ማለት ነው። እንዳንድ የቤተክርስቲያን ልጅ ግን የመጠየቅ መፍቱ ደግሞ አለኝ። ምክንያቱም እጅግ ጸያፍ ቃላቶች ለአእምሮ የሚሰቀጥጡ ክርስቶስን የተሳደቡ በሚዲያዎች ደጋግመን አሰምተናችኋል። ባናሰማችሁ ራሱ እንፈልግ ነበረ። እጅግ ለአእምሮ የሚሰቀጥጡ ቃላቶች ማለት ነው በክርስቶስ ላይ የተነገሩ። እንደዛ እየተጮኸ እንደዛ እየተለቀሰ እንደዛ ክርስቶስ ላይ እንደዛ ሲሳለቁ የአእምሮ በሽተኛ ነው፣ ዘገምተኛ ነው ክርስቶስ፣ ሎቱ ስብሐት ዴ ነው ክርስቶስ፣ ግብረ ሰዶም ነው እየተባለ እግዚአብሔር ሕፃናትን ደፍሮ ደም በደም ያደርግ ነው የምታመልኩት፣ አምላካችሁ እንዲህ ነው እየተባለ ያ ሁሉ ቪዲዮዎችን አውጥተን ተዉት። ከኔ ጋር ፐርሰናል ባሉት ሁኔታዎችን ተዉት። በሚዲያ ላይ በወጡት መረጃዎች እንኳን አትሊስት ከቤተ ክርስቲያን የሆነች መግለጫ እንኳን እንጠብቅ ነበረ። የኔን ተዉት። ጀስ ከኔ ጋር ያለውን ከአቡነ አብርሃም ጋር ያለውን ምናምን ነገር ኬዙን ተዉትና እነኛ እንደዛ የተነገሩበትን አንዲት መግለጫ እንጠብቅ ነበረ። ያ ባለመሆኑ አስከፍቶኛል ፐርሰናሊ። ምክንያቱም ታቦት ጣውላ ነው ብለው ተናገሩ፣ ታቦት መክተፊያ ነው ብለው ተናገሩ ተብሎ መግለጫ ሲወጣ ክርስቶስ ላይ ደግሞ እንደዚህ ተብሎ ለተናገሩት መግለጫ እንኳን አለመውጣቱ እኔን ፐርሰናሊ አስከፍቶኛል። በዛ ምክንያት እንትን ያልኩት ነገር አለ። ቤቢ እናንተ ትክክል አይደለም ብላችሁ ማሰብ ትችላላችሁ፣ ማመንም ትችላላችሁ፣ መሞገትም ትችላላችሁ። እስቲል እኔ አሁንም አቋም የተመሳሳይ ነው። የእናንተን አቋም አከብራለሁ። ለምን እንደዚህ ያልክ ብላችሁ መሞገት መፍታችሁ ነው። ለምን እንደዚህ ያላችሁ ብዬ እናንተን ምጠላበትም ምንም ምልበትም የለም። ከቴዶ ጋርም ስለተነጋገርንና በሀሳብ ልዩነት ስለተላለፍን ማለት ነው። ያንኑ ነው ልደተ ቃል በኋላ ያለው ያንኑ ነው። ቴዶ እንደውም እኔ ቤት በኋላ ስለሰጋ ምንድን ያደረገው በአቡነ አብርሃም ላይ ቃላት እንዳሰነጥቁ ወደሚል ገባ ማለት ነው ቴዶ። ምክንያቱም እኔም የራሴን አቋም እዛለሁ፣ አንተም የራስን አቋም ያዝ ስለተባባልን ማለት ነው። ኤኒዌይስ እንደዛ ነው የቀጠልነው ማለት ነው። ያንን ከዛ በኋላ ሰዎች ለመሰንጠቅ ሲሞክሩ ከዛ በኋላ ደግሞ ልደተ ቃል በዛኛው ሲያስቀምጠው አየውና ብዙም አይ ባይሰራው አልኩና በወዴ ግን መፍቱ ነው እንደዛ መናገሩ ብዬ ዝምታ ነው የመረጥኩት። ቀጣይ ከዛ
ሌላ ቪዲዮ መጣልኝ ማለት ነው። ሌላ ቪዲዮ ተላከልኝ። ምን የሚል ቪዲዮ? አረብ ሀገር የምትሰሩ ውጭ የምትሰሩ እንደዚህ ሴቶችን ፊታችሁን ተደብቃችሁ ነው የምትሰሩት ብሎ ከዛ እናንተም እኮ ፊታችሁን ተደብቃችሁ ነው የምትሰሩት። ከዛ ትንሽ ረዘም ያለ ሳቅ የማላገጥ የሚመስል ሳቅ የሆነ ንቀት የሚመስል ሳቅ አለበት። ከዛ ደግሞ መልሶ ሁላችንም አስመሳዮች ናቸው አስመሳይ ነን የሚል አለው። ይሄ ደግሞ ምንድነው? እሱ አንድ ሰሞን እንትን ካልን በኋላ ሴቶችን እኛ መስግነን ነበር። አረብ ሀገር ያሉ ሴቶችን አብረውን የነበሩ ሴቶችን በደንብ አመስግነናል። ነገር ግን እኛ ካላልነው ተቃራኒ አድርገው ሴቶቹን ይንቃል። ሴቶቹን ሲያመሰግን እንኳን 11ኛ ደረጃ ላይ ነው ያስቀመጣቸው፣ ዞር ብሎ ማያያቸው ሴቶቹን የሚል ተሰርቷል። ልደተ ቃል ደግሞ በዚህኛው መጥቶ እንደዚህ ተደብቃችሁ ነው አስመሳዮች ናችሁ ምናምን ሲል እህቶቻችንን ዲፌንድ ማድረግ አለብን። ምክንያቱም የእህቶቻችንን ችግር የምናውቀው በተሻለ ሁኔታ ከልደተ ቃል እኔ ያውቃለሁኝ። ስለ እህቶቻችን ከልደተ ቃል ይልቅ እኔ ጠንቅቄ ያውቃለሁኝ። ቴዎሎጂውን ልደተ ቃል ከኔ የተሻለ ያውቃል። አንደኛ እሱ መምህርም ስለሆነ፣ በሴቶቻችን ሁኔታ ላይ ግን ከልደተ ቃል ይልቅ እኔ ያውቃለሁኝ። ምክንያቱም ምን አይነት ቻሌንጅ ሊገጥማቸው እንደሚችል በእስልምናው ላይ የተሻለ አውቃለሁ ብዬ አምናለሁኝ። እህቶቻችን ላይ ማንኛውም ነገር አታክ ከመጣ ዲፌንድ ማድረግ ደግሞ የኔ ግዴታ ይሆናል ማለት ነው። አብረውኝ ከሚሰሩ ሴቶች ላይ የሆነ አታክ ከመጣ ዲፌንድ ማድረግ ስላለብኝ አየሁትና ተናድጃለሁኝ። ግን እነግረዋለሁኝ። ልንገረው አልንገረው እያልኩ በውስጤ እየተሟገጥኩ ሳለው ሌላ ቪዲዮ አየሁኝ። በውስጥ አልነግረውም እዚሁ አደባባይ ላይ ነው የምናገረው ምናምን የሚል ቪዲዮ አየሁኝ። እንደዛ ከሆነ በውስጥ ንገረው ብለውት ወይ በውስጥ አልናገርም እያለ አደባባይ ነው የምናገረው እያለ ከሆነማ እኔም በአደባባይ ላይ ልነግረው ያስፈልጋል ማለት ነው ከሚል አንጻር ቪዲዮ ሰራሁለት ማለት ነው። እና ከኔ ጋር ምንም ፐርሰናል ችግር የለብንም። ልደት ባለውለታዬ ነው። ከብዙ ሰዎች ጋር አስተዋውቆኛል። ብዙ ጊዜም ፕሮሞሽን ሁሉ ሰርቶልኛል። እሱ መምህር ነው። እሱ የተሻለ ከኔ እንደሚያውቃቃለኝ ኤቭሪቲንግ በመጽሐፍ ቅዱስም የቆየም ነው። ንጽጽሩ ላለሙ ላይም ተናግሬዋለሁኝ። እንትን ላይም ትሁት ነው፣ ጥሩ ሰው ነው። ፐርሰናሊ ለእኔ ምንም ችግር የለበትም። እሱ ግን ሲስተሮች ጋር በተደረገው እነሱን ዲፌንድ ማድረግ ስላለብኝ ያችን እኔ የተረዳሁት እንደዛ ነው። አይ የሳኩትም እንደዛ አልነበረም። እንደዛም ሴቶችን ዲስከሬጅ ለማድረግ ለማለት ጨረስ ነው ማለት ነው። እና እንደዛ ነው። ቢ ሙክት ካስፈለገ ሙክቱን ለእናንተ ያቀርብላችሁ። ከኔ ጋር ምንም ጠብም የለንም። ፐርሰናሊ እኔ ከማንም ጋር ደግሞ ማለት እንደዚህ እንትኑን አልፈልገውም። ጀማ ፈጥሮ መጣላትም ምናምን ነገር ብዙም አይመቸኝም ሳይሆን አልፈልግምም። ደግሞ መሆንም የለበትም የአንድ ቤተክርስቲያን ልጆች እስከሆን ድረስ ማለት ነው። ከሌና ከሌ እንደዚህ ከሌና ከሌ የሚባለው ነገር በጣም ከማይመቸኝ ነገር አንዱ ነው እና ምንም የሚያገናኘንም ነገር የለም፣ ያጣላን የለም ማለት ነው። በጣም እናመሰግናለን። ቅድሚያ ግን ሜይ ቢ ከተቀየምክ ልደት ይቅርታ ማለት ወዳለሁ። ካስከፋው ሶሪ፣ አስከፍቻለሁ ይመስለኛል። ፊትህ ሲታይ ግን የተከፋ አይመስልም። በሬ አምጣ እንዳትለኝ፣ ስማ ዶሮ አመጣለሁ ብለህ በሬ አምጣ እንዳትለኝ እንጂ ኧረ እሱ ግዴታ ነው። በዛም በዚህም ብለህ እኔን እንደፈለገ መጠለስ ትችላለህ፣ እንደፈለገ መተቸት ትችላለህ። ኤኒታይም እህቶቼን ግን አታክ አደረግ ዲፌንድ አደርጋለሁ እህቶቼን። ይህንን ጠንቅቀህ እወቀው። እኔን ግን ኤኒታይም ለእኔ ባለውለታዬ ነህ። ኤኒታይም እኔን አታክ ብታደርግ ራሴን ዲፌንድ ለማድረግ አልገባም። ምክንያቱም ጥሩ ነገሮች ለእኔ ያስተዋወቀኝም ወደ ቲክቶክ አንተ ነህ። ሞሮፍ ልደት እኔን አታክ አድርጓል ብዬ ራሴን ለመከላከል ወይም እንደዛ ነገሮች ልደትን አታክ ማደርግበት ምንም ሚንስ አይኖርም። እስልምና ላይ የሚሰሩ ሴቶችን ግን አታክ ካደረግ ኤኒታይም አታክ አደርግሃለሁኝ። በተረፈ ይቅርታ ካስቀየምኩ።
በጣም ጥሩ። ያው አልበላሽም ምን አመጣው የሚለውን ደግሞ እኔ ልናገርና ምክንያቱም ይህንን ነገር አሁን በተነገረው መንገድ ልደት አላለውም። ያው እንዳስረዳው ቅድም እፎይም እንዳላችሁ አላለውም፣ ሊለውም አይችልም። በእውነት ይሄ ድፍረት ማንም ጋር ይኖራልን ብዬ አላስብም። የተናገረበትን አውድና አገባብ ግን በደንብ መረዳት ያስፈልጋል። አንዳንዴ ግለሰባዊ በሆነ አይነት መንገድ የተለየ ስፍጥና ካለው ነገሩ የምትነጋገሩበት የሆነ ቋንቋ ይኖራል። ትችታዊ ቋንቋ፣ የተመረጠ ቋንቋ ማለት ነው። መጥፎ የሚባል አይደለም እሱም እና ከዛ አንጻር ግን ሁሉን ጩኸት፣ ሁሉን ውካታ ግን ፍቅር የመጉደል አድርጎ መውሰድ ነውር ነው። እንደዛ አድርጋችሁ አትውሰዱ ለማለት ነው እና ልደት ያንንም አልተናገረም። ለሁሉም እንደው እንትን ላይ ያለ እንደዚህ ተደርጓል ምናምን በቃ አላልኩም፣ በዚህ መንገድ አልተናገርኩም ካለ ልደት በቂ ነው። ምስክር የሚሆነው ይሄ ነገር ነው እና እንደው ሰውን ለመጥመድና መንገዱን ለማሰነካከል አጉል ነገር እንትን አትበሉ። በጣም ከባዱ ነገር እዚህ ሚዲያ ላይ ያለው አጉል የቲፎዞ መንፈስ ነው። አሁንም ደግሜ መናገር ካለብኝ ማለት ነው እና በአንድ ሌሊት ንጋት አፍቃሪ፣ በአንድ ሌሊት ንጋት ጠላት የምትሆኑበት ሁኔታ አለ ብዙዎች። ይሄ ነገር በጣም ሊቃኝ ይገባዋል። ትክክል አይደለም። በጣም ከወደዳችሁ አትጥሉ። ለምን ትጠላላችሁ? እና በጣም ከጠላችሁ ደግሞ ለመውደድ ሞክሩ። ምክንያቱም ይሄ ነው ሃይማኖታዊ ትእዛዛችንም ማለት ነው እና የታዘዝነው ይህንን ስለሆነ ለመፋቀር እንሩጥ እንጂ ሰው ለመጣላት እንዴት የመጣላትን ሪቫን ለመበጠስ እንዴት ትሮጣላችሁ? እና ይሄ ባይሆን ፍጹም የተመረጠ ነው። ስለዚህ ወንድሞች መካከል ያለውን ነገር ሰምታችኋል። ፍጹም ፍቅር አለ፣ ፍጹም አንድነቱ ይኖራል። በቃ አለቀ። ያለነው አንዲት ታዛ ውስጥ ነው፣ አንዲት መጠለያ ውስጥ ሆነን ሌላ አይነት አተካራ አያስፈልግም። ዓላማችን የተሰየምንበትም ሁኔታ አንድ ነው። እነዚህ ክቡራን ታላላቅ ወንድሞች ደግሞ እንደምታውቁት በተለያየ አይነት እርሻ የተለያየ አይነት ምርት ያላቸው ወንድሞቻችን ናቸው። ምን ያክሉን ሰው እያበቁት ነው፣ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲገባ እያደረጉት ነው። ምስክር ስራቸው ነው። እኔ እንኳ በቃሌ ብናገረው ያንስባቸዋል፣ እኔ የማልረባው በእነሱ አይን ማለት ነው እና ትክክል ያልሆነ ነገር ለመፍጠር ሞክራችኋል ብዙዎች፣ ነገር ግን አልተሳካላችሁ። ምክንያቱም ይኸው እንደምታዩት እንዲህ በፍቅር ተሰብስበን ቁጭ ማለትን ችለናልና። የአስተሳሰብ ልዩነቶች ግን ሁልጊዜ እንደምለው የተሻለ ነገር ለመፍጠር መንገድ። ስለዚህ ያ አይጠላም። እንደነገራችሁ ነው። ፎይ ብቻውን ሆኖ የተቃረርናቸው ሀሳቦችን እየነገራችሁ ነው። ነገር ግን ያ የተሻለ ነገር እንዲፈጠር ያደርጋል እንጂ ወደ ተበለሻሸ ነገር ውስጥ አይወስደንም ለማለት እወዳለሁ።